ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን እናመሰግናለን። በዛሬው የምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ የተለያዩ ርዕሰ ጉዳዮችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሌሎችም ትልልቆችን ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን መረጃዎች ደግሞ ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። ወደ ትንታኔ ፕሮግራማችንን በቀጥታ እናመራለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ እና ሊቨርፑል የ25 ዓመቱን አማካይ ለማስፈረም ቅድመ ግንኙነት መጀመራቸውን ዘገባዎች ያሳያሉ። ማንቸስተር ዩናይትድ እና ሊቨርፑል የአታላንታውን አማካይ ኤደርሰንን በክረምቱ ማስፈረም ይፈልጋሉ። የቱቶ አታላንታ ዘገባ እንደሚያመለክተው ከሆነ የ25 ዓመቱ አማካይን ለማስፈረም የመጀመሪያ ደረጃ ንግግሮች ተጀምረዋል። ኤደርሰን በ2026 ኮንትራቱ ያበቃል። የጣሊያን ቡድን በዚህ ክረምት ደግሞ በተመጣጣኝ ገንዘብ እንዲሸጡትም ጫና ይፈጥርባቸዋል። በሚቀጥለው ዓመት ብራዚላዊው በነፃ ዝውውር ማጣት አይፈልጉምና ተጫዋቹ ከዚህ በኋላ የኮንትራት ማራዘሚያ ይፈርማል ተብሎ የማይታሰብ ሲሆን በክረምት ወደ ሌላ ቡድን ለመሄድም እየተዘጋጀ ነው። ማንቸስተር ዩናይትድ እና ሊቨርፑል ደግሞ የመሃል ሜዳቸውን ጥልቀት እንግዲህ ለመጨመር ይህንን ተጫዋች በትኩረት እየተመለከቱት የሚገኙ ሁለት ቡድኖች ናቸው። ዩናይትዶች በመሃል ክፍል ላይ የበለጠ ፈጠራን እንዲሁ ደግሞ ቁጥጥርንም የሚጨምርላቸው ተጫዋችን ነው የሚፈልጉት። ብራዚላዊው ደግሞ ምርጥ ግዥ ይሆናል። ኤደርሰን ግቦችን፣ ፈጠራንና የመከላከል ሽፋንንም ይጨምራል። አማካዩ በዚህ ውድድር ዓመት በሁሉም ውድድሮች 5 ግቦችን ያስቆጠረ ሲሆን 2 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በተመሳሳይ ሊቨርፑል በመሃል ሜዳ ላይ እንግዲህ ተጨማሪ ጥልቀትን ይፈልጋልና ኤደርሰን ለቀያዮቹ ጠንካራ ግዢ ሊሆን ይችላል። በፈጠራም የሚረዳ ታታሪ አማካይ ነው። ከዚህ ቀደምም በአውሮፓ ውድድሮች ከሊቨርፑል ጋር በተቃራኒው ተጫውቶ ብቃቱን አሳይቷል። በፕሪሚየር ሊጉ ጥሩ ብቃቱን ለማሳየት አካላዊና ቴክኒካዊ ባህሪያቶችም እንዳሉት ምንም ጥርጥር የሌለው ጉዳይ ነው። በኮንትራት ሁኔታው ምክንያት በተመጣጣኝ ገንዘብም ሊገኝ የሚችል ተጫዋች ነው። ይህ ደግሞ የእንግሊዝ ክለቦች ስምምነቱን እንዲፈጽሙ ወርቃማ እድልን ይሰጣቸዋል ነው የሚባለው። ባርሴሎናም ኤደርሰንን ይፈልጋል። ይህ በእንዲህ እንዳለ ባርሴሎና ተጫዋቹን እየተከታተለ የሚገኝ ቡድን ነው። የስፔኑ ሻምፒዮናዎች ቡድናቸውን እንግዲህ ማሻሻል ይፈልጋሉና ጥራት ያለው አማካይ ደግሞ ማስፈረም ነው የሚፈልጉት። የ25 ዓመቱ አማካይ ራሱን በከፍተኛ ደረጃ ለማሳየትም ይፈልጋል። ወደ ፕሪሚየር ሊግ ወይም ደግሞ ላሊጋ የመሄድ እድልም ለሱ በጣም አስደሳች ሊሆን ይችላል። በቀጣይ ሳምንታትም ሶስቱ ቡድኖች ለአማካዩ ላይ ይፋዊ ጥያቄዎችን ሊያቀርቡ እንደሚችሉ ጭምር ነው መረጃዎች እያሳዩ የሚገኙት። ክሪስቶፈር ቪቬል 70 ሚሊዮን ዩሮ የተገመተውን የአርሰናል ኢላማ መመልከቱ ይነገራል። ማንቸስተር ዩናይትዶች ቤንጃሚን ሼስኮን ከጀርመኑ ክለብ አረቢ ለብዚሽ የማስፈረም ፍላጎት ያላቸው ሲሆን ከአርሰናል ጋር ደግሞ ፉክክር ይጠብቃቸዋል ተብሎ ነው የሚታሰበው። ሁለቱም የእንግሊዝ ከ21 ዓመት በታች እንግዲህ ክለቦች እንግዲህ ከ21 ዓመት በታች የሆነውን ተጫዋች ስሎቬኒያዊውን ኢንተርናሽናል አጥቂ ይፈልጉታል። አጥቂው እንግዲህ በውድድር ዓመቱ ለጀርመኑ ክለብ በሁሉም ውድድሮች 21 ጎሎችን በማስቆጠርም ድንቅ ብቃቱን ያሳየ ተጫዋች ነው። ቤንጃሚን ሼስኮ ጥራት ያለው የፕሪሚየር ሊግ አጥቂ ለመሆኑ ሁሉንም ነገር ያሟላ ሊሆን ይችላል። ለሁለቱ ክለቦችም ድንቅ ፊርማ ይሆናል። ማንቸስተር ዩናይትድ በክረምቱ አጥቂ ያስፈልገዋል። ዩናይትድ በጆሹዋ ዘርክዚና በራስመስ ሆይለንድ ላይ ማሻሻያዎችን ማምጣት ይፈልጋሉ። የአጥቂውን ፊርማ ካገኙ ለእነሱ ትልቅ ጭማሪ ነው የሚሆነው። ቤንጃሚን ሼስኮ ግቦችንና ፈጠራንም የሚጨምር ተጫዋች ነው። ተከላካዮችን በመቀነስና በአንድ ለአንድ ሁኔታዎች ላይም ደግሞ ተጫዋቾችን ማለፍ መቻሉ በማንቸስተር ዩናይትድ ፊት መስመር ላይም ብዙ ነገሮችን ይጨምራል ተብሎ ይታሰባል። የቢልድ ዘገባ እንደሚያሳየው ከሆነ የማንቸስተር ዩናይትዱ ዳይሬክተር የሆነው ክሪስቶፈር ቪቬል ቤንጃሚን ሼስኮን ባለፈው ወርም ሲጫወት ተመልክተውታል። ተጫዋቹ በ16 ዓመቱ ለአርቢ ሳልዝበርግም ማስፈረሞት የነበረው ይኸው ክሪስቶፈር ቪቬል ነው። ተጫዋቹ እንግዲህ ወደ ኦልትራፎርድ በማምጣት ረገድ ቁልፍ ሚናን መጫወት ይችላልም ተብሎ ይታሰባል። ወደፊት ግን የሚታይ ነው የሚሆነው፣ ምክንያቱም አርሰናል ከማንቸስተር ዩናይትድ በላይ ቤንጃሚን ሼስኮን ይፈልጉታል። ይህ በእንዲህ እንዳለ አርሰናሎች በተጫዋቹ ላይ ፍላጎት አላቸው። እሱን ለማስፈረምም ግንኙነት መጀመራቸው ጭምር ነው መረጃዎች እየገለጹ የሚገኙት። ለአርሰናል እንግዲህ አስተማማኝ አጥቂ ማስፈረም
ትልቅ ለውጥ ሊያመጣ ይችላል። ቤንጃሚን ሼስኮም ለለንደኑ ክለብ ቁልፍ ተጫዋች የመሆን አቅምም እንዲሁ አለው። አጥቂው 70 ሚሊዮን ዩሮ እንደሚገመት የተነገረ ሲሆን ማንቸስተር ዩናይትድ እና አርሰናል ለመክፈል መዘጋጀታቸው ወደፊት የሚታይ ጉዳይ እንደሚሆን ነው ዘገባዎች እየጠቆሙ የሚገኙት። ቤንጃሚን ሼስኮ ከቀናት በፊት ከቶትንሃም ጋርም ስሙ ተገናኝቶ የነበረ ተጫዋች እንደሆነ ነው መረጃዎች እያሳዩ የሚገኙት። የማንቸስተር ዩናይትድ ኮከብ አሌሃንድሮ ጋርናቾ የቀድሞ አሰልጣኙ እሱን ማስፈረም ይፈልጋል። የማንቸስተር ዩናይትዱ የክንፍ መስመር ተጫዋች የሆነው አሌሃንድሮ ጋርናቾ በክረምቱ ኦልትራፎርድን መልቀቅ እንደሚችል ከተነገረው በኋላ የበርካታ ክለቦችን ፍላጎት እየሳበ ነው። አስተን ቪላ በዚህ ክረምት ከጋርናቾ ፈላጊዎች መካከል እንደሚገኝ ለጉዳዩ ቅርበት ያላቸው ምንጮችም ለከቼንድ ኦፍሳይድ አሳውቀዋል። ጋርናቾ አሁን ላይ በኤሪክ ቴንሃጉ ባየር ሌቨርኩዘንም እየተፈለገ ነው። ቴንሃግ እንግዲህ ባየር ሌቨርኩዘንን ማሰልጠን የጀመረ ሲሆን ከማንቸስተር ዩናይትድ ተጫዋቾችም ለመውሰድ ይፈልጋል። ሆላንዳዊው ታክቲሽያን የአማካይ ክፍል ተጫዋች ፍሎሪያን ቨርትስን የማጣት እድል ገጥሞታል። ጋርናቾን ደግሞ ምትክ ለማድረግ እንደሚፈልግ ጭምር ነው እየተሰማ የሚገኘው። አርጀንቲናዊው ኢንተርናሽናል ለባየር ሌቨርኩዘን የውሰት ኢላማ ነው። ምንም እንኳን ዩናይትዶች ቋሚ ሽያጭ እንደሚመርጡ ቢታወቅም የጋርናቾ ተወካዮች እንዲሁ በኤሲ ሚላን ቀርበዋል። በከቼንድ ኦፍሳይድ እንዳስነበበው ሲሆን እንግዲህ ሌሎች የሴሪኤ ቡድኖች የሆኑት ዩቬንቱስ፣ ኢንተር ሚላን እና ሮማም የዚህ ተጫዋች ፈላጊ ናቸው። ናፖሊ ከዚህ ቀደም ጋርናቾን ይፈልጉት ነበር። ነገር ግን አሁን ላይ እዚህ ዝውውር ላይ አንዳንድ ጥርጣሬዎች እያዩ ነው። ቸልሲም በጥር ወር ከጋርናቾ ዋና ፈላጊዎች አንዱ ነበር። ነገር ግን ፍላጎቱ የቀዘቀዘ ቢመስልም ተጫዋቹ ግን ከዩናይትድ የመልቀቅ እድሉ እየጨመረ የመጣ ተጫዋች ነው። ሩበን አሞሪም የ20 ዓመቱን ተጫዋች በዚህ ክረምትም መልቀቅና አዲስ ክለብ ማፈላለግ እንደሚችል በቀጥታ ማሳወቁን ከብዙ ዘገባዎች ማረጋገጥ ይቻላል። የአሌሃንድሮ ጋርናቾ የዩናይትድ ስራም አሁን ላይ አብቅቷል ተብሎ ነው የሚታሰበው። ተጫዋቹ ያልተረጋጋ ይመስላል። ምናልባትም ከቶትናሙ የፍጻሜ ጨዋታ በኋላ በሰጠው አስተያየትም በማንቸስተር ዩናይትድ ያለውን ቆይታ እንዲያጠናቀቅም እንዳደረገው ይገመታል ተብሎ ነው የሚታሰበው። ሊቨርፑል ከ60 እስከ 70 ሚሊዮን ዩሮ የሚያወጣውን ኮከብ እየተመለከተ እንዳለ መረጃዎች እየወጡ ነው። በዚህ ክረምት የዝውውር ፈላጊዎችን በመሳብ የሚታወቀው የሞናኮ አጥቂ አማካይ የሆነው ማግኔስ እንግዲህ አሁን ላይ በሊቨርፑልም እየተፈለገ ነው። የተጫዋቹም ሁኔታ እንግዲህ በቅርብ የተረዱ ምንጮች እንግዲህ ይህ ተጫዋች ሞናኮዎች ከ60 እስከ 70 ሚሊዮን ዩሮ ሊለቁት እንደሚችሉ ለከቼንድ ኦፍሳይድ እንዳሳወቁ ጭምር ነው ዘገባዎች የሚያሳዩት። በተጨማሪም ፕሪሚየር ሊጉ የ23 ዓመቱን ተጫዋች መዳረሻ ሊሆን እንደሚችልም ተነግሯል። ሊቨርፑል ከፍተኛ ፍላጎት አሳይቷል። ልክ ቀያዮቹ ሁሉ እንደ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ ኖቲንግሃም ፎረስት እና ቶትንሃም ያሉ የፕሪሚየር ሊግ ቡድኖችም ተጫዋቹን እየተመለከቱት እንደሆነ ነው መረጃው የሚያሳየው። እስካሁን ምንም አይነት ንግግሮች አልተደረጉም። ነገር ግን ፈረንሳዊው ተጫዋች ከበርካታ ክለቦች ጥብቅ ክትትልም ተደርጎበታል። ሞናኮ ቀደም ባሉት ጊዜያት ምርጥ ተጫዋቾችን ለመሸጥም ብዙ ገንዘብ ይጠይቁ ነበር። አሁን ላይ ግን ይህንን ተጫዋች በዚያ መንገድ የሚሄድ ተጫዋች ይመስላል። ባለፉት 10 ዓመታት ውስጥ በሊግ ዋን ግዙፍ ቡድን እንደ ኬሊያን ምባፔ፣ በርናርዶ ሲልቫ፣ ፋቢኒሆ ያሉ ምርጥ ተጫዋቾች እንግዲህ ባለተሰጦች እንግዲህ ሲወጡ ተመልክተናቸዋል። አሁን ላይ ደግሞ በቅርብ ጊዜ ውስጥ ደግሞ ኦሪዮል ሹዋሜኒ የሪያል ማድሪድ እና ቤንዌት ባዲያሼሊ ደግሞ ወደ ቼልሲ ሲሸጡም ተመልክተናል። በዚህ ክረምትም የትልልቅ ቡድኖች አይን ያረፈባቸው ተጫዋቾችን ይዘዋል። አንደኛው ይህ ተጫዋች ነው። በ2024-25 በሁሉም ውድድሮች 8 ግቦችን ማስቆጠር ሲችልና 12 ለጎል የሆኑ ኳሶችን አመቻችቶ የማቀበል አስደናቂ የሆነ ሪከርድም አለው። ስለዚህም እሱን ለማቆየት ሞናኮዎች የሚቸገሩ ይመስላል። ከቼንድ ኦፍሳይድ እንዲሁ ፓሪስ ሳን ዠርሜንም ይህንን ተጫዋች እንደሚመለከቱት ጭምር ነው እያስነበበ የሚገኘው። አሁንም ቢሆን አርነ ስሎት እንደ ሞሐመድ ሳላ፣ ሉዊስ ዲያዝ፣ ኮዲ ጋክፖ እና ዲየጎ ዦታ በቡድን ውስጥ እንግዲህ ያሉት ተጨማሪ ማጥቃት አቅም ያለው ተጫዋች ይፈልጋሉ። ይህ ተጫዋች ደግሞ በአንፊልድስ ሊፈተን ይችላል። ነገር ግን በቀጣይ የሚሄድበት ቦታ ሁሉ በቋሚነት መጫወቱን ማረጋገጥ ይፈልጋል የሚል መረጃ ነው እየወጣ የሚገኘው። ዌስትሃም ዩናይትድ በዚህ ክረምት የ24 ዓመቱን ተጫዋች ለመሸጥ ክፍት ሊሆን እንደሚችል እየተነገረ ይገኛል። ዌስትሃም ዩናይትድ በዚህ ክረምት በርካታ ፊርማዎችን ማድረግ ይፈልጋሉ። ነገር ግን ይህንን ለማድረግ የፒኤስአር ሕጎችን ይይዛቸዋል። ያንንም ለማስተካከል ተጫዋቾችን መሸጥ አለባቸው። ይህንን ከግምት ውስጥ በማስገባት በጣም ውድ ከሆኑ ተጫዋቾች አንዱን ለመሸጥ መወሰናቸው ነው እየተዘገበ የሚገኘው። የ2024-25 ዓመት ለዌስትሃም ዩናይትድ ሌላ መጥፎ ወቅት ነበር። ባለፈው ክረምት በርካታ ምርጥ ተጫዋቾችን ወይም ፊርማዎችን ያደረጉ ቢመስልም በሊጉ 14ኛ ደረጃ ላይ ተቀምጠው ጨርሰዋል። ነገር ግን በዚህ ክረምት ነገሮችን ለማስተካከል ቁርጠኝነት አለ። አሁንም የቀድሞ የብራይተን እና የቼልሲ አሰልጣኝ የሚፈልጓቸውን ፊርማዎችም ለማግኘት ዌስትሃም ዩናይትድ ተጫዋቾችን መሸጥ ይኖርበታል። በፒኤስአር ስጋት ውስጥም ያለው ዌስትሃም ዩናይትድ መሐመድ ቁዱስን ለመሸጥ እንግዲህ ንግግሮች እያደረጉ ይገኛሉ። እንደ ፉትቦል ኢንሳይደር ዘገባ
ውሳኔው ተወስኗል። ለሙሐመድ ቁዱስ ጥያቄዎችን ይቀበላሉ። የ24 ዓመቱ ተጫዋች በዚህ ክረምት ወደ ሌሎች ክለቦች ሊዘዋወር የተቃረበ ይመስላል። ተጫዋቹም ከዌስትሃም ዩናይትድ ለመልቀቅም ክፍት እንደሆነ እየተነገረ ነው። ኒውካስል ዩናይትድ ከሙሐመድ ቁዱስ ከሚፈልጉት ክለቦች መካከል እንደሚገኝ ዘገባው ይጠቁማል። ኤዲ ሃው አዲስ የቀኝ ክንፍ ተጫዋችም ለማግኘት በማደን ላይ ነው። የብሬንትፈርዱ ብሪያን ምቤሞን ካላገኙ የጋናውን ዓለም አቀፍ ጠንካራ ፕላን ቢ አማራጭ አድርገው ይመለከቱታል። በሳዑዲ አረቢያ ያሉ ክለቦችም ፍላጎት ስላላቸው ኒውካስል ዩናይትድ መሐመድ ቁዱስን ለማስፈረም ቀላል አይሆንለትም። ዌስትሃም ተጫዋቹን ከፈላጊዎቹ ሲበዙለትም ይደሰታል። ምክንያቱም የሚጠበቀውን የሽያጭ ዋጋ ከፍ ማድረግ ይችላሉ። አሁን ላይ መሐመድ ቁዱስ ይሄ የሚባል ዋጋ ባይለጠፍበትም ያለፈው ክረምት ግን ከተለጠፈበት ዋጋ በእጅጉ ያነሰ መሸጫ እንዳለው ጭምር ነው ዘገባዎቹ እያሳዩ የሚገኙት። ጀርመናዊው አማካይ ወደ ማድሪድ ለመሄድ ተስማምተዋል። ሪያል ማድሪድ በስቱትጋርቱ አማካይ አንጀሎ ስቲለር ጋር ከስምምነት መድረሳቸውን የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎች እየጠቆሙ የሚገኙት። እንግዲህ ሎስ ብላንኮቹ ከስቲለር ጋርም እንግዲህ ለመስማማትም ከጫፍ እንደደረሰ ነው የሚነገረው። የ5 ዓመታት ኮንትራት ለመፈራረም መስማማቱ ተዘግበዋል። የተጫዋቹ ክለብም ስቱትጋርትም ስቲለርን ለመልቀቅ ክፍት ነው። በተጫዋቹ ዝቅተኛ ውል ማፍረሻ መኖሩ ተፈላጊነቱንም ከፍ አድርጎታል። የ2024-25 የውድድር ዘመን ተስፋ አስቆራጭ ዋንጫ አልባ ዓመታትን በጽናት ያሳለፉት የሪያል ማድሪድ የበላይ አመራሮች ክለቡን እንደገና ማዋቀር ጀምረዋል። ካርሎ አንቸሎቲን በቀድሞው የሎስ ብላንኮቹ አማካይ ሻቪ አሎንሶን በመተካት የጀመሩ ሲሆን አሁን ደግሞ ፊርማዎችን ማድረግ ጀምረዋል። ሪያል ማድሪዶች የቦርንመዙን ዲን ሁጅሰንን ማስፈረማቸውን ከወዲሁ አሳውቀዋል። ትሬንት አሌክዛንደር አርኖልድን በነፃ ወኪልነት ማምጣት ችለዋል። በመሃል ሜዳ ላይ ደግሞ ሎስ ብላንኮቹ አንጌሎ ስቲለርን ቅድሚያ ኢላማቸው አድርገውታል። ጀርመናዊው ኢንተርናሽናል እንደ ተከላካይ አማካይ ሆኖ መጫወት የሚችል ተጫዋች ነው። የ4 ዓመቱ ተጫዋች በአጫወት ክህሎቱና በማጥቃት ላይ ደግሞ ተጽዕኖ በመፍጠር የሚታወቅ ሲሆን ኳሱን ከጥልቅ የሜዳ ክፍልም ይዞ በመውጣት የተካነ ነው። ቀደም ሲል የተጠቀሰው ዘገባ እንደሚጠቆመው ስቲለር ለሪያል ማድሪድ የቀድሞ የመሃል ሜዳ ተጫዋች ቶኒ ክሮስም የተጠቆመ ተጫዋች ነው። በሱ ጥቆማ ነው እንግዲህ ሪያል ማድሪዶች ለማምጣት ሙከራዎችን እያደረጉ የሚገኙት። በ2024-25 የውድድር ዘመን ስቲለር በሁሉም ውድድሮች 47 ጨዋታዎችን አድርጎ 4 ግቦችን ማስቆጠር ሲችል 11 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። የ24 ዓመቱ አማካይ ለሪያል ማድሪድ የመሃል ሜዳም አስደናቂ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ተጫዋቹ ከዚህ ቀደም ከሊቨርፑል፣ ባርሴሎና፣ አርሰናል ጋርም ስሙ ሲነሳ እንደነበር የምናስታውሰው ነው። አልናሰር የፕሪሚየር ሊጉን ተጫዋች እየፈለጉት ነው። አልናሰር የቦርንመዙን የፊት መስመር ተጫዋች የሆነው አንቷን ሴሜኒዮን በክረምቱ የክሪስቲያኖ ሮናልዶ ምትክ እንዲሆን ለማድረግም የዝውውር ውድድሩን እየመሩ መሆኑ ተዘግቧል። እንደ ጣሊያኑ ጋዜጣ ቱቶ መርካቶ ዘገባ ከሆነም የሴሪኤው ሻምፒዮን ናፖሊ የጋናዊውን አጥቂ አገልግሎት የማግኘት ፍላጎት አለው። ሆኖም ግን ከሳዑዲ አረቢያ በኩል የሚቀርቡት ትርፋማ ኮንትራቶች ጋር መወዳደር አለባቸው። በመጨረሻም የሳዑዲ ሊግ ጨዋታ አልናሰር በአልፈታ 3-2 ከተሸነፈ በኋላ ሮናልዶ ወደ ማህበራዊ ሚዲያ ወጥቶ ከሪያዱ ክለብ ሊለቅ እንደሚችል ፍንጭ ሰጥቷል። በዚህ ምክንያትም አልናሰር የ40 ዓመቱን ተጫዋች ሊተኩ የሚችሉ እጩዎችን መመልከት ጀምረዋል። በጥር 2023 ከብሪስቶል ሲቲ ቦርንመዝን የተቀላቀለው ሴሜኒዮ ለቼሪዎቹ 89 ጨዋታዎችን አድርጎ 22 ጎሎችን አስቆጥሮ 10 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ባሳለፍነው የውድድር ዘመን ለቦርንመዝ ባደረጋቸው 42 ጨዋታዎች 13 ጎሎችን ሲያስቆጥር 7 አሲስቶችንም አድርጓል። የአንቷን ሴሜኒዮ ብቃት የተለያዩ ክለቦችን ለመሳብ በቂ ነበር። ቼሪዎቹ አንቷን ሴሜኒዮን ከ30 እስከ 35 ሚሊዮን ዩሮ ለመሸጥም ክፍት እንደሆኑ ነው ዘገባው እየጠቆመም የሚገኘው። ናፖሊ ጋናዊውን አጥቂ እንግዲህ ለማስፈረም ፍላጎት አላቸው። ምክንያቱም ደግሞ ባለፈው ክረምትም እንግዲህ ፓሪስ ሳን ዠርሜንን የተቀላቀለው የክቪቻ ክቫራትስኬሊያ ተተኪ እስካሁን ማግኘት አልቻሉም። ሆኖም ግን የሴሪኤው ግዙፍ ክለብ የ25 ዓመቱ ተጫዋች ላይ ያለው ፍላጎት በአንቶኒዮ ኮንቴ የወደፊት እድል ላይ የተመሰረተ ነው። ከላይ በተጠቀሰው ዘገባ መሰረት የሴሜኒዮ ዝውውርም እውን ሊሆን የሚችለው አንቶኒዮ ኮንቴ በኢስታዲዮ ዲየጎ አርማንዶ ማራዶና የሚቆይ ከሆነ ወይም ደግሞ አዲሱ አሰልጣኝ አንቷን ሴሜኒዮን ከወደደው ብቻ እንደሆነ እየተገለጸ ይገኛል። ሃርቬ ኤሊዮት ወደ ጀርመን ሊሄድ ነው። ቦሩሲያ ዶርትመንድ እና ባየር ሌቨርኩዘንን ጨምሮ በርካታ የቡንደስሊጋ ቡድኖች የሊቨርፑሉን ኮከብ ሃርቪ ኤሊዮትን በክረምቱ ማስፈረም ይፈልጋሉ ተብሏል። ለእንግሊዛዊ ወጣት በዚህ የውድድር ዘመን ባደረጋቸው 28 ጨዋታዎችም 5 ግቦችንና 3 አሲስቶችን አድርጓል። ሃርቪ ኤሊዮት ከ23 ዓመት በታች ቡድን በቀጥታ በጁላይ 2021
ወደ ሊቨርፑል የመጀመሪያ ቡድን መግባት ችሎ ነበር። የ22 ዓመቱ የአጥቂ አማካይ ከዛ ጊዜ ጀምሮ ለቀያዮቹ 147 ጨዋታዎችን አድርጎ 15 ጎሎችን ሲያስቆጥር 20 አሲስቶችን ማድረግም ችሏል። ወጣቱ በዚህ የውድድር ዘመን በጉዳት ምክንያት በርካታ ጨዋታዎች አምልጠውታል። ነገር ግን እድሎችን ሲያገኝም መጠቀሙን ቀጥሏል። ሆኖም ግን ሃርቪ ኤሊዮት ተከታታይ የጨዋታ ጊዜ ባለማግኘቱ በዚህ ክረምት ከክለቡ የመልቀቅ እድሉ እጅጉን እየሰፋ ይገኛል። ተጫዋቹም ቢሆን በዚህ ክረምት ለመልቀቅ ክፍት ነው። ሊቨርፑሎችም ሊጫኑት አልፈለጉም። የሜል ስፖርት ጋዜጠኛ ሉዊስ ስቲል እንዳለው ከሆነ እንግዲህ በርካታ የአውሮፓ ግዙፍ ቡድኖች የሃርቪ ኤሊዮትን ፊርማ ከሊቨርፑል በዚህ ክረምት ማግኘትም ይፈልጋሉ። ፍላጎትም ያላቸው ክለቦች የቡንደስሊጋ ቡድኖች ናቸው። የባየር ሌቨርኩዘን እና ቦሩሲያ ዶርትመንድ ሲሆኑ በፕሪሚየር ሊጉም ብራይተን ተጫዋቹን ከሚፈልጉት መካከል ናቸው። ሊቨርፑሎች ፍሎሪያን ቨርትስን ከባየር ሌቨርኩዘን ለማስፈረም መቃረቡን ተከትሎ የሃርቪ ኤሊዮትን የመልቀቅ ዕድሉ ሰፊ ይመስላል። ጀርመናዊው በዚህ ክረምት ለቀያዮቹ ከፈረመ ኤሊዮት የፍሎሪያን ቨርትስ የሌቨርኩዘን ጥሩ ምትክም ሊሆን ይችላል። ይህ በእንዲህ እንዳለ ዶርትሙንድ እና ብራይተንም እንደ ሃርቪ ኤሊዮት ካሉ ጎበዝ ተስፋዎች በተለይም በማጥቃት ውስጥ ባለው አቅም ሊጠቀሙ ይችላሉ ተብሎ እንደሚጠበቅ ነው ዘገባዎች እያሳዩ የሚገኙት። ቪክተር ኦሰሜን ወደ ለንደን ቡድኖች ያመራል ሲል የናይጄሪያው ምክትል አሰልጣኝ ተናገረ። የናይጄሪያ ብሔራዊ ቡድን እግር ኳስ ረዳት አሰልጣኝ ዳንኤል በዚህ ክረምት ለቪክተር ኦሰሜን ዝውውር አርሰናልና ቼልሲ ሁሉንም ነገር እንዲያደርጉ አሳስቧል። አጥቂው የፕሪሚየር ሊግ ዋንጫን እንዲያሸንፍ ሊረዳቸው እንደሚችል ያምናል። ሁለቱም ክለቦች ተጫዋቹን ሊፈልጉት ይችላሉ። እንግዲህ ዳንኤል እንደተናገረው ከሆነ ከስፖርት ቡም ጋር ባደረገው ቆይታ ቪክተር ኦሰሜን በዓለም ላይ ካሉ ምርጥ አጥቂዎች አንደኛው እንደሆነና በቱርክ ጥሩ እድገትን አሳይቷል ብሏል። ናይጄሪያዊው አጥቂ ከናፖሊ በውሰት ለ2024/25 የውድድር ዘመን ጋላታሳራይን ተቀላቅሏል። በቱርክም የሊጉን ዋንጫ ማሳካትም ችሏል። ዳንኤል በዚህ ክረምትም ኦሰሜን እንግዲህ ያስፈረመው ቡድን የዋንጫ ባለቤትነቱን ለማረጋገጥ ይቃረባል ብሎም ያምናል። በእኔ አስተያየት ቪክተር ኦሰሜን በአሁኑ ጊዜ በዓለም ላይ ምርጥ 9 ቁጥር ተጫዋች ነው። በአውሮፓ ውስጥ ደግሞ ብዙ ምርጥ አጥቂዎች አሉ። ነገር ግን ቪክተር ኦሰሜን የሚያደርገውን ማንም አያደርግም። እሱን የሚያስፈርም ማንኛውም ቡድን የሊጉን ዋንጫ ማንሳቱ አይቀርም ሲል እሱ ተጽዕኖ ፈጣሪነቱንም እንዲሁ ይናገራል። በቱርክ ውስጥ ቪክተር ኦሰሜን ባገኛቸው ስኬቶች በጣም ተደስቻለሁ። ባለፈው ክረምትም በዝውውር ገበያው ላይ የተከሰተውን ሁኔታንም ግምት ውስጥ በማስገባት ያንን እርምጃ መውሰዱ ደግሞ ድፍረት የተሞላበት ውሳኔ ነበር። ነገር ግን በጥሩ ሁኔታ ነገሮች ሆነውለታል። በቀጣይ ዓመታት ደግሞ በትልቅ ቡድን ልንመለከተው እንፈልጋለን ብሏል። እንደ ዘገባው ከሆነ ናፖሊ አጥቂውን ለመልቀቅም 64 ሚሊዮን ፓውንድ ይፈልጋሉ። ሆኖም ግን የተጫዋቹ ደሞዝ ትልቅ ጥያቄ ቢሆንም አሁን ላይ አልሂላል ከታክስ በኋላ ያለውን 12 ሚሊዮን ዩሮ ዓመታዊ ደሞዝ በእጥፍ ለተጫዋቹ ለመክፈልም ፍቃደኛ የሆነ ብቸኛው ክለብ ናቸው። ማንቸስተር ዩናይትድም ከቪክቶር ኦሰሜን ጋር ሲያያዝ እንደነበር የምናስታውሰው ነው። የሊቨርፑልን ኮከብ ስለ ወደፊቱ ወቅታዊ መረጃን እንዲሁ አጋርተዋል። የሊቨርፑሉ ተከላካይ የሆነው ኢብራሂማ ኮናቴ ስለ ወደፊቱና በክለቡ ስለሚኖረው የውል ማራዘሚያን ፍንጭ ሰጥቷል። የ25 ዓመቱ ተከላካይ በሚቀጥለው ክረምት ኮንትራቱ የሚያልቅ ሲሆን ሊቨርፑልም አዲስ ኮንትራት አቅርበውለታል። ይሁን እንጂ ሁለቱ ወገኖች ስምምነቱ ገና አላጠናቀቁም። ተከላካዩ አሁን ወኪሉ ከክለቡ ጋር መገናኘቱ ነው እየተነገረ የሚገኘው። ተጫዋቹ ከክለቡ የቀረበለትን ጥያቄ አልተቀበለውም በሚል በማህበራዊ ድረገጾች ላይም የሚሰራጨው ወሬም ፍጹም የውሸት መሆኑን እና ከክለቡ ጋርም አዲስ ውል ለመፈራረም ፈጽሞ እንዳልተቃረበ ተናግሯል። ኮንቴ ውሉን ጨርሶ በነፃ ለመልቀቅም ሊፈልግ ይችላል የሚሉ ወሬዎችም ነበሩ። ነገር ግን ተከላካዩ እንደዚህ አይነት ወሬዎችን ውድቅ አድርጓል። ስለ ወደፊቱ ጊዜ በሚናገሩ ወሬዎች ላይ ኮናቴ እንዲህ ሲል ነው የተናገረው። ወኪሌ ክለቡን እንግዲህ ባለፈው ሳምንት አነጋግሮ ነበር። ነገር ግን እንደሚሆን አላውቅም። ወኪሌ የነገረኝን መናገር አልችልም። ነገር ግን የሚሆነውን አብረን እናያለን። አንድ ነገር ብቻ መናገር እፈልጋለሁ። በማህበራዊ ሚዲያ ላይ የምትሰሟቸው ነገሮች ሁሉ ሙሉ ለሙሉ የውሸት ናቸው። እኔ የወሰንኩት ነገር የለም ሲልም ጭምር ነው ኢብራሂማ ኮናቴ የተናገረው። ሊቨርፑል ኢብራሂማ ኮናቴን ማቆየት ይፈልጋሉ። ኮናቴ የክለቡ ቁልፍ ተጫዋች ስለመሆኑ ምንም ጥርጥር የለውም። ሊቨርፑል እሱን አጥብቆ መያዝ ይፈልጋል። ከፍተኛ ደረጃ ያለ ተከላካይ ከመሆኑ በተጨማሪ ከመልበሻ ክፍል መሪዎችም አንደኛው ነው። ሊቨርፑል ለታላላቅ ዋንጫዎችም እንደ መጫወታቸው ኮንትራታቸው ለማለቅ የተቃረቡ ተጫዋቾችን ለማራዘም ይፈልጋሉ። ሪያል ማድሪድ በቀጣይ ክረምት ኢብራሂማ ኮናቴን በነፃ ለማስፈረም እየተዘጋጁ ሲሆን የልጅነት ቡድኑ ፓሪስ ሰን ዠርሜን ተጫዋቹን በዚህ ክረምትም ለመግዛት እየተዘጋጁ ነው። በሊቨርፑል የተጫዋቹ ሁኔታ በቅርብ ሳምንታት እልባት ያገኛል። ኢብራሂማ ኮናቴ በሊቨርፑል ኮንትራት ያራዝማል። ካልሆነ ግን በዚህ ክረምት መልቀቁ የተረጋገጠ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው የሚገኘው።
ባርሴሎና የ22 ዓመቱን ተጫዋችም ለመልቀቅ ክፍት ናቸው። ባርሴሎናዎች ከተጫዋች ግዢ አንጻር ብዙ ተጫዋቾችን የማያጡበት የክረምት የዝውውር መስኮትን ለማሳለፍ አቅደዋል። ባርሴሎና 2 ወይም ቢበዛ 3 ተጫዋቾችን ለማምጣት ይፈልጋሉ። በባርሴሎና የክረምት ሽያጮች ይጠበቃሉ። በርካታ ተጫዋቾች በአስቸጋሪ የኮንትራት ሁኔታ ውስጥ ስላሉ በክረምት የሚለቁ ተጫዋቾች ይበዛሉ። ከነሱ ውስጥ ደግሞ ፓብሎ ቶሬ ይገኝበታል። የእግር ኳስ ዳይሬክተሩ ዴኮ የትኛውም የባርሴሎና ተጫዋች ኮንትራቱ የመጨረሻው ዓመት ላይ ከሆነ ኮንትራቱን ሳያራዝም ወደሚቀጥለው የውድድር ዘመን እንዳይገባ የማድረግ ስራውን እየሰራ ነው። ምንም እንኳን እንደ ፍራንኪ ዲዮንግና አንድሪያስ ክሪስቲያንሰን ያሉ ተጫዋቾች 1 ዓመት ኮንትራት ቢቀራቸውም ፓብሎ ቶሬም ኮንትራቱ በቀጣይ ክረምት ይጠናቀቃል። የ22 ዓመቱ ተጫዋች ራሱን ለማሳየት እድል በተሰጠው ቁጥር ጥሩ ብቃቱ ቢታይም በሃንስ ፍሊክ ስር ግን በዚህ የውድድር ዘመን እድሎችን ብዙ አላገኘም። ቶሬ በ421 ደቂቃዎች ላይ 4 ጎሎችንና 3 አሲስቶችን ማድረግ ችሏል። ቶሬ አሁንም ቅድሚያ የሚሰጠው በክለቡ መቆየትንና ሃንስ ፍሊክን በቅድመ ውድድር ዘመን ያለውን ዋጋ ማሳመን ነው እንደሆነም እየተገለጸ ነው። ሆኖም ግን ብሉ ግራናዎቹ በዚህ ክረምት ለሁለተኛ ጊዜ የቶሬን መውጫ በር ይከፍታሉ። ከ1 ዓመት በፊት በዢሮና በውሰት ያሳለፈ ሲሆን በዚህ ክረምት ደግሞ ተጨማሪ የውድድር ዘመን ኮንትራት ማራዘምና በውሰት መውጣት ወይ ደግሞ ሊሸጥም እንደሚፈልጉም ዘገባው ያሳያል። ፓብሎ ቶሬ በቂ ችሎታ እንዳለው ይሰማቸዋል፣ ነገር ግን የወደፊት ህይወቱን ለመቆጣጠር ይፈልጋሉ። ስለሆነም መልቀቁ ቅድሚያ የሚሰጠው ጉዳይ ነው። ቶሬ ባለፈው ዓመት በክረምትና እንደ ቫሌንሲያ እንደ ሪያል ቤቲስ ከመሳሰሉት ጋር የተገናኘ ሲሆን የካታላናዊ ዘገባ በቅርብ ሳምንታት ውስጥ ማዮርካ ለተጫዋቹ ፍላጎት እንዳለው ገልጿል። ስለሆነም ቶሬ ባርሴሎናን ቢለቅም የስፔን የመቆየቱ ነገር እርግጥ ይመስላል ተብሎ ነው የሚጠበቀው። ሪያል ማድሪድ በዚህ ክረምት አማካዩን መልቀቅ እንደማይችል አስታውቋል። የሪያል ማድሪዱ አማካይ ዳኒ ሴባዮስ ሁልጊዜም የክረምት የዝውውር መስኮቶች ርዕሰ ጉዳይ ነው። ዳኒ ሴባዮስ ብዙውን ጊዜ ለቅድመ ክለቡ እንግዲህ ሪያል ቤቲስ ሊፈርም እንደሚችል ይነገራል። ሆኖም ግን ሎስ ብላንኮቹም በዚህ ክረምት እንደገና እሱን ለማቆየት አስበዋል። በዳኒ ሴባዮስ ጉዳይ ከቅርብ ወራት ወዲህ ወደ ሪያል ቤቲስ ስለመመለስም ጥያቄዎች፣ ወሬዎችም እንደነበሩ አይካድም። ሎስ ቨርዲ ብላንኮቹ እንግዲህ የ28 ዓመቱን ተጫዋች በዚህ ክረምት ላይ ያስፈርሙት ይፈልጋሉ። አማካዩ እስከ 2025 ድረስም ኮንትራት ያለው ሲሆን በቀጣይ ዓመትም በማድሪድ ቡድን ውስጥ ሊገኝ እንደሚችል ታውቋል። በአንድ ወቅት ሴባዮስ ለሎስ ብላንኮቹ ትልቅ መፍትሄ እንደነበር ይታወሳል። ሴባዮስ በዚህ ዓመት በቻምፒየንስ ሊጉ ከማንቸስተር ሲቲና አትሌቲኮ ማድሪድ ጋር በነበሩት ወሳኝ የቻምፒየንስ ሊግ ጨዋታዎች የመጀመሪያ ምርጫቸው እንደነበር የሚታወስ ነው። ሆኖም ግን አማካዩ ሌላ የጡንቻ ጉዳት በመጋቢት ወር ላይ አጋጥሞት ለ5 ወሳኝ ሳምንታትም ከሜዳ እንዲርቅ አድርጎታል። በአጠቃላይ ዳኒ ሴባዮስ በዚህ ዓመት ለነጮቹ 40 ጨዋታዎችን አድርጎ በእነዚህ ጨዋታዎች ደግሞ 2 አሲስቶችን አድርጓል። 1960 ደቂቃዎችን መጫወትም ችሏል። እንደ ኤምዲ ዘገባ ከሆነ ሴባዮስ በዚህ ክረምት በሳንቲያጎ ቤርናቢው ምን አይነት ተጫዋቾች ቢመጡም እቅዳቸው ሴባዮስን በክለቡ እንዲቆይ ነው። የሉካ ሞድሪች መውጣት ሎስ ብላንኮቹ በገበያው ላይ እንቅስቃሴ እንዲያደርጉ ቢጋብዛቸውም ሪያል ማድሪድ ግን በአሁኑ ጊዜ ፌዴሪኮ ቫልቬርዴ፣ ኦሪዮል ሹዋሜኒ፣ ኤድዋርዶ ካማቪንጋ፣ ጁድ ቤሊንጋም እና ዳኒ ሴባዮስ በቡድናቸው ውስጥ አሉ። ሪያል ማድሪድ በዚህ ክረምት በሴሪኤ ጥሩ የውድድር ዘመንን ያሳለፈው ኒኮ ፓዝን ከኮሞ ለመመለስም የሚሞክር ይመስላል። በአርጀንቲናዊ ኢንተርናሽናል ላይ 8 ሚሊዮን ዩሮ የመግዛት አማራጭም አላቸው። ይሁን እንጂ ለሪያል ማድሪድ ቅድሚያ ከሚሰጣቸው ነገሮች መካከል ግን እንዳልሆነ ነው ዘገባው እያሰፈረም የሚገኘው። ቴሪ ዳንኤል ኦንሪ የአርሰናል ዋንጫን ጉዞ ላይ ጥያቄ አቅርበዋል። ቴሪ ኦንሪ በሚኬል አርቴታ ስር አርሰናል ጥሩ ብቃት እንዳሳየ አምኗል። ነገር ግን አርሰናሎች ባለፉት 5 ዓመታት ዋንጫ ማንሳት ነበረባቸው ወይም ቢያንስ ለፍጻሜው መድረስ ነበረባቸው ብሎ ግን ያምናል። አርሰናል ላለፉት ዓመታት በሊጉ በትልቅ ደረጃ በመወዳደራቸው ቢደሰትም በፍጻሜ ጨዋታዎች ላይ ግን ባለመኖራቸው እንደማያስደስተው መደበቅ አልፈለገም። ሄንሪ ሲናገር አንድ አሰልጣኝ ቡድኑን ለማዘጋጀት ጊዜ እንደሚወስድበት ተናግሯል። ሆኖም ግን አርቴታ በክለቡ በቂ ጊዜ እንዳሳለፈና ቡድኑ መልሶ ለመገንባትም የሚያስችል ድጋፍ እንዳገኘ ነው የሚያምነው። ሄንሪ ሲናገር በአርሰናል ቅር ተሰኝቻለሁ እያልኩኝ አይደለም፣ ነገር ግን ሰዎች አሁን ላይ ቡድኑ ምን እየሰራ እንደሆነ ጥያቄ ማንሳታቸው የተለመደ ነው። ወደ አዲስ ቡድን እንግዲህ መጀመሪያ ላይ እንደደረስክ ጊዜ ይሰጥሃል። የምትፈልገው ነገር ሁሉ ለመለወጥም ቢያንስ 3 ወይም 4 የዝውውር መስኮቶች ያስፈልገዋል። ያንንም ለአርቴታ ሰጥተውታል። ቡድን ለመገንባት ጊዜ ወስዳል። አሰልጣኙ የፈለገውን ተግባራዊ ለማድረግም እንዲሁ ጊዜ መስጠት አለበት። ላለፉት 3 ዓመታት አርሰናል ቢያንስ አንድ ዋንጫ ማምጣት ወይም ደግሞ ፍጻሜ ላይ መድረስ ነበረበት። ያንን ግን ማሳካት አልቻለም። ይህ ደግሞ ትልቅ ጥያቄ ነው። ቡድኑ ለዋንጫዎች ሲቃረብ አይተናል። ነገር ግን ቡድኑ እንግዲህ ለፍጻሜ ከደረሰ ረጅም ዓመታት እንደሆነው እያየን ነው ሲልም የተናገረው ሄነሪ እንግዲህ ባለፉት 5 ዓመታት እንግዲህ ዋንጫዎችን እንግዲህ ለማንሳት አርሰናል እድል መኖር ነበረበት ወይም ደግሞ ቢያንስ በትልልቅ ውድድሮች ላይ ፍጻሜ ላይ መመልከት ነበረብን የሚል አይነት ሀሳብን ያነሳው። ማርክ ፍሌከን ከቡንደስሊጋ ቡድን ጋር ስሙ እየተያዘ ነው። ባየር ሌቨርኩዘን የብሬንትፈርዱን ግብ ጠባቂ ማርክ ፍሌከንን ለማስፈረም
ተጨባጭ ፍላጎት ማሳየቱ ተዘግቧል። የጀርመኑ ክለብ የቀድሞ ማንቸስተር ዩናይትድ አለቃ ኤሪክ ቴን ሃግ መሪነት አዲሱን የውድድር ዘመን በአዲስ ተጫዋቾች ለመጀመር በዝግጅት ላይ እንደሆኑ ነው የታወቀው። ኤሪክ ቴን ሃግ በዚህ ክረምት የበረኛ ክፍልን ጨምሮ የተለያዩ ዘርፎችን ቡድኑን ለማጠናከር ይፈልጋል። ሁለተኛ ግብ ጠባቂ ማቴጅ ኮቫር በክረምቱ የዝውውር መስኮትም ሊለቅ ነው። ይህ ማለት ደግሞ ክለቡ አዲስ ግብ ጠባቂ አስፈርሞ ልምድ ካለው ሉካስ ሄርጋል ጋርም ለመፎካከር ይፈልጋሉ። እንደ ኪከር ዘገባ ከሆነ ሌቨርኩዘኖች የብሬንትፈርዱን ፍሌከን የኮቫር ምትክም አድርጎ ለማስፈረም ተጨባጭ ፍላጎት እያሳየ ነው። ዘገባው እንዳለው ከሆነ የጀርመኑ ክለብ ፍሌከንን ዋነኛ የግብ ጠባቂ ኢላማቸው አድርገው ከለዩ በኋላ ከአንድ ወር በላይ የሚሆን ጊዜ ስምምነቱ ላይ ሲሰሩ መቆየታቸው ነው የሚነገረው። ሌቨርኩዘን የፍሌከንን ፊርማ በ15 ሚሊዮን ዩሮ ለመጨረስም እየፈለጉ ነው። ነገር ግን ብሬንትፈርድ እስከ ክረምት 2027 እንግዲህ ኮንትራት ላለው ተጫዋችም ከፍ ያለ ክፍያን ይጠይቃል። ፍሌከን በብሬንትፈርድ ለተጨማሪ ዓመትም ማራዘሚያ አማራጭ እንዳለውም ዘገባው አክሎ ገልጿል። የቶማስ ፍራንክ ቡድን ሆላንዳዊውን ለመልቀቅም ከመፍረዳቸው በፊትም ተስማሚ ተተኪ ማግኘት ይኖርባቸዋል። የ31 ዓመቱ ተጫዋች ከቡንደስሊጋ እንግዲህ ፍራይበርግ ከመጣ በኋላ ተከትሎ ራሱን በብሬንትፈርድ የማያከራክር ቁጥር 1 ግብ ጠባቂ አድርጓል። የኔዘርላንድ ኢንተርናሽናል ፍሌከን በ2024-25 ዘመቻ በ37 የፕሪሚየር ሊግ ጨዋታዎች 8 ጊዜ መረቡን ሳያስደፍር መውጣት ሲችል ለብሬንትፈርድ ደግሞ 77 ጨዋታዎችን አድርገው ፍሌከን ብሬንትፈርድ በሊጉ የደረጃ ሰንጠረዥ አጋማሽ ላይ እንዲገኙ ቁልፍ ሚናን ተጫውተዋል። እናም በዚህ ክረምት ደግሞ የሚለቅ ከሆነ ለብሬንትፈርድ ጉዳት ነው የሚል መረጃ እየወጣ ይገኛል። ውድን የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ይሆናል። ስለምታደምጡን ስለምትከታተሉን እጅግ ከልብ አድርገን እናመሰግናችኋለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን የምንገናኝ ነው የሚሆነው። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር በአክብሮት ነው የምመኘው።